እቤታችሁ ውስጥ በተለይ በጓዳችሁ ውስጥ ያሉ የተለመዱ የዕለት ተዕለት ቅመሞች አሉ። እነዚህ ቅመሞች የአይናችሁን ብርሃን ከመጠበቅ አልፈው ከአይናችሁ ጀርባ ያሉትን የተጎዱ ሴሎች ዳግም የመጠገንና የማዳን አስገራሚ አቅም አላቸው። አብዛኛዎቹ የአይን ሐኪሞች ስለ እነዚህ ቅመሞች ሰምተውም አያውቁም። ከዚህ በላይ የሚያስገርመው ደግሞ እነዚህን ቅመሞች በትክክል መጠቀም ስትጀምሩ ለውጡን በወራት ሳይሆን በ48 ሰዓታት ውስጥ ብቻ ታዩታላችሁ። አዎ በሁለት ቀናት ውስጥ ቀለማት ደምቀውና አሸብርቀው መታየት ይጀምራሉ። በስልካችሁ ላይ የምታነቧቸው ትናንሽ ፊደላት ፍንትው ብለው ይታያችኋል። ያለ ዓመታት አይኔ ደክሞ ነው እያላችሁ ስታማረሩበት የነበረው ጭጋግ በአንዴ ይገፈፋል። ዛሬ እጅግ ዝቅተኛ ውጤት ካለው ጀምረን በዓለማችን ላይ ቁጥር 1 የአይን ጠባቂ ወደ ሆነው ተአምረኛው ቅመም አብረን እንጓዛለን። እነዚህን 8 የአይን ብርሃን መመለሻ ሚስጥሮች የትኞቹ ናቸው? የትኞቹስ የገንዘብ ብክነት? 8 የፈረንጅ ሚጥሚጣ። ወደ የትኛውም የጤና ብሎግ ወይንም የዩቲዩብ ምርጥ 10 ምግቦች ቪዲዮ ብትገቡ የፈረንጅ ሚጥሚጣ ለአይን ጤና እጅግ ጠቃሚ ነው ሲባል ትሰማላችሁ። ታዲያ ይህ ወሬ እውነት ነው ወይስ ውሸት? እውነቱን ልንገራችሁ፣ በመጠኑም ቢሆን እውነት አለው። የፈረንጅ ሚጥሚጣ በውስጡ ካፕሳይሲን የሚባል ኃይለኛ ንጥረ ነገር አለው። ይህ ንጥረ ነገር ወደ ሰውነታችን ሲገባ የደም ዝውውርን ያፋጥናል። ይህ ማለት ደግሞ ከአይናችን ጀርባ ወደሚገኙት እጅግ ጥቃቅን የደም ስሮች ተጨማሪ ኦክሲጅንና ደም እንዲደርስ ያደርጋል ማለት ነው። በአይን ፋርማኮሎጂ ጆርናል የታተመ አንድ ጥናት ይህንን አረጋግጧል። የፈረንጅ ሚጥሚጣን አዘውትረው የወሰዱ ሰዎች በ8 ሳምንታት ውስጥ ወደ አይናቸው የሚሄደው የደም ዝውውር በ6 በመቶ አሳድጎላቸዋል። በ8 ሳምንታት ውስጥ ወደ አይናቸው የሚሄደው የደም ዝውውር በ6 በመቶ አድጎላቸዋል። ነገር ግን 6 በመቶ ማለት ምንም ማለት አይደለም። አዎ የደም ዝውውርን ትንሽ ያስተካክላል። ግን ይህ 6 በመቶ እድገት ቀድሞውኑ በአይናችሁ ላይ የደረሰውን ብልሽት ፈጽሞ ወደ ኋላ መመለስ አይችልም። የፈረንጅ ሚጥሚጣ የሚያደርገው ነገር ቢኖር የአይናችሁ ብርሃን ከዚህ በላይ እንዳይበላሽና እንዳይባባስ ትንሽዬ ከለላ መሆን ብቻ ነው። ልክ የተሰነጠቀ የውሃ ታንከር ላይ ትንሽዬ ፕላስተር እንደማድረግ አስቡት። የውሃውን መፍሰስ በትንሹ ይቀንሰዋል እንጂ ታንከሩን አይጠግነውም። ከዚህም በላይ ይህንን ቅመም የመጠቀሙ ፈተና እጅግ ከባድ ነው። ከላይ ያልነውን ትንሽዬ የ6 በመቶ ለውጥ ለማየት እንኳ ይህንን የፈረንጅ ሚጥሚጣ በየቀኑ መመገብ አለባችሁ። ከ60 ዓመት በላይ ለሆኑ ሰዎች ደግሞ ይህ ኃይለኛ ሚጥሚጣ በየቀኑ ሲመገቡት ጨጓራቸው ክፉኛ ይላጣል። አንድ ማስጠንቀቂያ ደግሞ ልንገራችሁ። የደም ማቅጠኛ መድኃኒት የምትወስዱ ከሆነ የፈረንጅ ሚጥሚጣ የደም ማቅጠን ባህሪ ስላለው ከመድኃኒቱ ጋር ተዳምሮ ለከባድ የውስጥ ደም መፍሰስ አደጋ ሊያጋልጣችሁ ይችላል። ይህንን ሚስጥር አብዛኞቹ የጤና አማካሪዎች አይነግሯችሁም። ለምን? ምክንያቱም ጠዋት ጠዋት በባዶ ሆድ ሚጥሚጣና ዝንጅብል ትጠጣላችሁ ብለው ስለማያስቡ ነው። ይህንን ሚጥሚጣ ለአይናችሁ ጤና መጠቀም ከፈለጋችሁ በጣም ትንሽዬ ብቻ ሞቅ ባለ ውሃ ውስጥ አድርጋችሁ እሱንም ምሳ ወይም እራት ከተመገባችሁ በኋላ ብትጠጡት የተሻለ ደህንነቱ የተጠበቀ ነው። ነገር ግን ተአምር እንዳትጠብቁ። ከዚህ ሚጥሚጣ በብዙ እጥፍ የሚበልጡ እጅግ ኃይለኛ ሚስጥሮች ከፊት ይጠብቁናል። ስለዚህ ለሚጥሚጣው ከ10 2 ብቻ ሰጠዋለሁ።